Tara Kabupugar ምስኪኑንና ግራጫማውን ዳክዬ እህትና ወንድሞቹ ያገለሉት ነው። የዚህ ዳክዬ መጨረሻ ምን ይሆን? የዳክዬውን አስደሳች መጨረሻ ለማየት ታሪኩን አብረን እንከታተል። አሁን ወደ ታሪኩ። አስቀያሚው ዳክዬ። በአንድ ወቅት አንድ ጸጥታ በሰፈነበት ገጠራማ አካባቢ አንድ እናት ዳክዬ በትዕግስት እንቁላሎቿ ላይ ተቀምጣ ነበር። 6 እንቁላሎችን ጥላ ነበር። እናም ቀንና ሌሊት ለስላሳ ላባዎቿ ስር ታሞቃቸው ነበር። አንድ ፀሐያማ ጠዋት ክራክ እያሉ እንቁላሎቹ መፈልፈል ጀመሩ። ከ6ቱ እንቁላል 5 ትናንሽ ዳክዬዎች በደስታ እየጮሁ ወጡ። እነሱ ትንሽ ቢጫ ለስላሳና በጉልበት የተሞሉ ነበሩ። ግን አንድ እንቁላል ከሁሉም ትልቁ አልተሰበረም። ዝም ብሎ ተቀመጠ። እናት ዳክዬ ይሄኛው ምን ነው ዘገየ አለች። በትዕግስት ሌሎች ቀናትን ጠበቀች። ከዚያም ትልቁ እንቁላል በመጨረሻ ተሰበረና አንድ ትልቅ ግራጫ ዳክዬ ከውስጥ ወጣ። ላባዎቹ ቢጫ አልነበሩም። አንገቱ ረዘም ያለ ነበር። እግሮቹ ትልቅ ነበሩ። ሌሎቹ ዳክዬዎች በአግራሞት ተመለከቱት። ግራጫው ዳክዬ በአፍረት ኳኳክ አለ። ግን ሌሎቹ ሳቁበት። አንተ እኛን አትመስልም፣ አስቀያሚ ነህ አሉት። እናት ዳክዬ ግን ደግ ነበረችና መልኩ የተለየ ነው እንጂ ልጅ አይደል እንዴ? በጣም ቆንጆ ነው አለች። ግን በእርሻው ላይ ያለ ህይወት ለግራጫማው ዳክዬ ቀላል አልነበረም። ዶሮዎቹ ሁሉ ያሾፉበት ነበር። ሌሎቹ ዳክዬዎች ይርቁት ነበር። ድመቷ እንኳን እንግዳ በሆነ መልኩ ተመለከተው ነበር። ከሌሎቹ ጋር በጨዋታ ለመሳተፍ ሲሞክር ግን ሁሉ ጊዜም ሂድ ከዚህ ይሉት ነበር። ግራጫማው ዳክዬ አዝኖና እንደማይፈልግ ሲሰማው ለመጥፋት ወሰነ። አንድ ማለዳ ፀሐይ ከመውጣቷ በፊት ከእርሻው ቦታ ተነስቶ ርቆ ሄደ። ሜዳዎችን አቋርጦ ወንዝ ተሻግሮ አንድ ጫካ ውስጥ ገባ። ሌሎች እንስሳትም ለመቅረብ ቢሞክርም እነሱም ግን ያሾፉበት ነበር። ከጥቂት ጊዜ በኋላ ክረምት መጣ። በረዶ መሬቱን ሸፈነው። ኩሬው በረዶአማ ሆነ። ግራጫማው ዳክዬ ጫካ ውስጥ ከቁጥቋጦ ስር ተጠልሎ ራሱን ለማሞቅ ሞከረ። በዛ ሰዓት ይህ ዳክዬ እርቦትና በጣም በርዶት ነበር። አንድ ደግ ገበሬ ምስኪኑን ዳክዬ አየውና አሳዝኖት ወደ ቤት ወሰደው። የገበሬው ሞቃታማ ቤት በጣም ተመችቶት የነበረ ቢሆንም የገበሬው ልጆች ግን እየሰደቡና እያሾፉ ከቦታው አሳደዱት። ስለዚህ እንደገና የገበሬውንም ቤት ትቶ ወደ ጫካ ተመለሰ። ዳክዬው ጫካ ውስጥ እየኖረ በመጨረሻ ጸደይ መጣ። ፀሐይ በረዶውን አቀለጠችውና አበቦች ፈኩ። ወፎች እንደገና መዘመር ጀመሩ። ዳክዬው አሁን ጠንካራ ሆኖ ነበር። በረጅሙ ክረምት ቁመቱም አድጓል። አንድ ቀን ከላይ ሲበሩ የሚያማምሩ ነጭ ወፎችን አየ። እነሱ ረጅም አንገትና የሚያብረቀርቅ ላባ ያላቸው ቆንጆ ወፎች ነበሩ። እንደነሱ መሆን እመኛለሁ ብሎ ተናገረ። ወደ ኩሬው የራሱን ነጸብረቅ ተመለከተና ደነገጠ። በውሃ ውስጥ ወደሱ እያየ ያለው አንዲት ቆንጆ ነጭ ወፍ ነበር። እኔ ነኝ ብሎ በድንጋጤ ተናገረ። እንግዲህ ግራጫው ዳክዬ አልነበረም፣ የሚያምር እስዋን ሆኖ ነበር። ልክ በዚያን ጊዜ ሌሎች እስዋኖች በኩሬው ውስጥ አረፉና በዙሪያው ይዋኙ ነበር። አንዲት ሴት እስዋን ቀረበችውና ና ከኛ ጋር እንዋኝ አለችው። ቀደም ሲል የሳቁበት ሌሎቹ እንስሳት በሙሉ በአግራሞት ይመለከቱት ነበር። እንዴት ያምራል እያሉ የሚነጋገሩ ነበር። እስዋኑ ፈገግ አለ። ከአዲሶቹ ጓደኞቹ ጋር በኩራት መዋኘት ጀመረ። እንግዲህ ብቻውን አልነበረም። በእውነት የሚቀርቡት ጓደኞቹን አግኝቷል። ታሪኩ በዚሁ ተፈጸመ።